አንድ ራሱን የሳተ ሰው በማይክሮ ሰከንድ ውስጥ ወደ ራሱ ሊመለስ አይችልም። ለብ ብላችሁ የዛሬ ቪዲዮ ከተመለከታችሁት ለ6 ደቂቃ ያህል ወይም ከዛ በላይ ሄርሜላ ራሷን ስታ ነበር። ግን ከተነሳች በኋላ ራሷን ስታ ልክ ስትነሳ ግን ኖርማል ሰው ነበረች። ኖርማል ሰው ስላችሁ መቼም ብዙ ሰው ፌንት ይሰራል። ከዛ በኋላ ደግሞ ወደ ራሱ ለመመለስ ጊዜ ፈጅበታል፣ ያዞሯል ይሆናል አይደለ? ነገሮች በጣም ነው ውስብስብ የሚሉባችሁ እና ለእሷ ግን በጣም ኖርማል ነበር። ለምን አንዳንድ ጊዜ መናገር ያለብንን እውነታዎች መናገር አለብን። በዚህም ያህል ማስመሰሉም ትክክልና ተገቢ አይደለም። የእውነት አብርሃምና ሩታ የእውነት ከልብ ከሆነ ይቅር የተባባሉት የእውነት እግዚአብሔር የሚወደውን እግዚአብሔር የሚያከብረውን ትዳር እውነት አድኖት እንደገና አዲስ ህይወት ለመመስረት እንደገና አዲስ ላይፍ ለመመስረት ከሆነ ሀሳባቸው እኛ ብዙዎች ኦዲየንስ በጣም በጣም ደስተኞች ነን አይደለ? ጥቂቶች ሊሆኑ ይችላሉ በዚህ ጉዳይ የማይስማሙት። ለምን አይስማሙም ብለን የሰውን ሀሳብ ለምን ብለን ልንሟገት አንችልም። ለምን ያ ሰው የራሱ አመለካከት ይኖረዋል። ግን ደግሞ እንደ ሀሳብኛ እዚህ ጋር ብዙዎቻችን ሩታ የምንደግፋት አብርሃምና ሩታ አብረው እንዲመለሱ በጣም በሀሳብም በኮሜንትም ብዙ ነገሮችን ስንጥር የነበር ልጆች ነን አይደለ? ግን ደግሞ የዚህን ያህል ትወናው አስፈላጊ አይደለም። አብርሃምም እኮ ይተወናል፣ በጣም ጎበዝ ነው ሁልጊዜ እንደምላችሁ። ግን ከትላንትናው ደግሞ ዛሬ በጣም ሞር ፈዟል፣ ደንዝዟል። ገብቷችኋል አይደለ? እስቲል እንኳን እዛ ጋር እሷ ፌንት በልታ ውሃ እያሉ እነሱ ማለት ውሃ ቀብኝ እያለ እንኳን ወንድሟ ሲናገር ውሃ ምን ያደርግላችኋል? ለምን ተኛች እዚህ ቤቷ ሄዳ ተኛም ወይ እያለ ነበር። ታሪክ የጤና አያስመስልም። እውነት ግን ልብ ብላችሁ እንድትመለከቱ የምፈልገው ነገር የዛሬው ቪዲዮ ላይ እውነት ሄርሜላ ራሷን ስታ ነው ወይ? እሺ ሌላው ጥያቄ ዴቭና ቡዜ አልመጡም አይደለ? ለምን አልመጡም ታዲያ? በወንድማቸው ዙሪያ ትላንትናና ዛሬ ለምን ሚዲያ ላይ መጥተው አልተናገሩም? ስለዚህ የሆነ ሰላም እንዳለ ይሁን ነገር እንዳለ እኔ ሸክከኛል፣ እውነቱን ስነግራችሁ ማለት ነው። ይህን ሰላም በጣም ፈልጓለሁ። በተለይ ልጃቸውን በጋራ ማሳደጋቸው እግዚአብሔር የሚወዱንና እግዚአብሔር የሚያከብረውን ትዳርን ያፈረሱትን ወይም ደግሞ የተጋጩበትን ሀሳብ ተስማምተውበት የእውነት ወደ ልባቸው ተመልሰው ከራሳቸው ጋር ተጸጽተው ሩቲም የእውነት ከልቧ አብርሃም ይቅርታ ብለው አብርሃም የእውነት ይቅርታ ብሏት ከሆነ ህይወታቸው ለመቀጠል ዝግጁ ሆነው የመጡት እውነቱን በጣም ደስ የሚል ሀሳብ ነው። ግን ደግሞ አሁን ላይ ምንድን ነው እየተፈጠረ ያለው? ሩታ አብርሃምን አስገድዳና አስገድዳው ልክ አሁን ላይ ሚዲያው ላይ እንደሚባለው በእንደዚህ አይነት መንገድ ወደ ራሷን እንደመለሰችው አይደል እየተወራ ያለው። ያ ደግሞ እውነት ላይሆን ይችላል። አንዳንዴም እኮ የሰው ልጅ ይጸጸታል አይደል? ይጸጸትም እኮ በጣም ትልቅ በሽታ ነው። እውነት ስትጸጸቱም እኮ ትፈዛላችሁ። ግን የአብርሃም ሞር እንዴት ነው በጣም ካራክተሩን አገነ ነው። ግን በመሀል ላይም የሆነ የሚነቃበት ፓርት አለ። ወደ ካሜራ ያል ብቻ ልብ ብላችሁ መቼም ብዙዎቻችሁ ከኔ የበለጠ ቪዲዮን ትመለከቱታላችሁ። የእኛ ልጆች ደግሞ በጣም ፐርፌክት ናቸው። እንደዚህ አይነት ነገር ላይ ምንም አያመልጣችሁም እና እንዴት ናችሁ? ሊንክ ሰላም አላልኳችሁም አይደለ? ያላችሁ በሰላምና ጤና ፍቅራችሁ ይመኝላችኋለሁ። እዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ፣ እንዲሁም እንደተለመደው ሀሳባችሁ አስቀምጡልኝ። ከምንጊዜውም በላይ ትናንትና ዛሬ እያልኳችሁ ይሄን ዩቲዩብ ቻናል ላይክ እና ሼር ሰብስክራይብ፣ እንዲሁም ደግሞ ሼር አድርጉልኝ ማለት ነው። መልካም እንግዲህ ወደ ቪዲዮ ስንቀጥል ሩታን በጣም ተደናግጣለች። በዛሬው ቪዲዮ ላይ የሄርሜላ ፌንት መብላት እሷንም አስደንግጠዋታል። ከዚህ በፊት ሄርሜላ እንደዚህ ትሆን ነበር ወይ? ወንድሟም ቀበል ብሎ አዎ ትሆናለች። ወንድሟም ዛሬ እንግዲህ የምትፈልጊውን ሀሳብ ከሱ ሰምተሻል። ከዚህ በለጥ ምንድን ነው ራሽ የምታስንቂው? ራሽ የምታዋርዥ ለምንድን ነው? በቃ እንሂድ እያላት ነበረ። እንዲሁም ደግሞ አብርሃምን ሁላ ማስጠንቀቂያ ሰጥቶታል። ሩታ ከአንተ ጋር ባልነበረችበት ሰዓት ላይ ከጎን የሆነችው አንተን አንገትን ቀና ያደረገችው ሄርሜላ ናት። ቃል ገብተህላታል፣ አስረግዛታል፣ ብዙ ነገሮችን ፕሮሚስ ተጋባብታችኋል። እውነት እኔ በሄርሜላ ሳይሆን በእህቴ ሆነ ያዘንኩት በአንተ ነው። እኛ ክብረንክ ቦታ ሰተንክ፣ አንተ ግን በእህቴ ላይ ሌላ ሴራና ተንኮል እየሰራክ ነበር ብሎታል። በነገራችን ላይ በጣም ተሳስታል። በጣም 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 ተሳስታል። ለምን እንደው ታውቃለህ? አንደኛ እግዚአብሔር የማይወደውን ፍቺ ነው አንተ እህትክ
አንድ ባለትዳር የሆነን ወንድ አማላውና ሳይፈልግም ሆነ ፈልጎ ወደ ራሱ ወይም ደግሞ ከራሱ ትዳርና ከልጁ ጋር ተፋቶ ወደ ራሷ እንዲሄድ ያደረገችው እሷ ናት። ገብቷችኋል? ወንድ ልጅ ነው። ወንድ ልጅ ደግሞ ብዙ ነገር ይታለላል፣ በብዙ ነገር ይሸነፋል። ሴትም እንደዛው ወንድ ልጅ ብቻም ሲሆን ማለት ነው። ያንን ነገር መጀመሪያው መቃወም ነበረብህ እህቴ። እነዚህ ልጆች በመካከላቸው ልጅ አለ፣ ነገ ላይ ተመልሰው ሊገናኙ ይችላሉ። የምታረጊው የምትሄጅበት መንገድ ትክክል አይደለም። ሴት ልጅ ነሽ፣ ክብርሽን ጠብቂ። እንዴት ወንድ ልጅ አፈቅረሃለሁ ብለሽ ሚዲያ ላይ ወጥተሽ ትናገሪያለሽ ብለህ ግን እንደውም አንተ እንደወንድም መገሰጽ ነበር የሚገባ ማለት ነው። አንተ ግን ያንን ሳይሆን ያደረግከው ከጎኗ ቆመ በርቺ ጠንከሪ ነበር ስትላት ነበር። እሺ ዛሬ ስታዝን፣ ዛሬ እንደዚህ ስትከፋ ምን ልትል ነው? በነገራችን ላይ እቺ ዓለም ከደካሞች ጎን አትሆንም። ለምን ብትሉኝ የበለጠ ነው። በቃ እናንተ ስታዝኑ፣ እናንተ ስትከፉ የበለጠ ተደራራቢ ሀዘንና ችግር ነው የሚገጥማችሁ። አይደለም እቺ ዓለም ለደካሞች ይቅርና ለጠንካሮቹ በጣም 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 አዳጋሽና አስቸጋሪ ናትና እንደ ሴት እውነት ለመናገር አንድ ሴት ስትጎዳ ስታዘን ማናችንም አንወድም አይደለ? ሄርሜላ ግን ሩታ ላይ ሩታን ከበደለቻት፣ ሩታን ካስለቀሰቻት፣ ሩታን ካስከፋቻት እሷ ላይ ሁሉ ይሄ ሁለት ቀይ ደርሰባት ነገር በጣም ሲምፕል። ለምን እቺ እንስት አመት ከምናምን ከእርግዝና እስከ መውለድ ድረስ የገዛ ባሏን ስታማለልባት ስታማግጠው ብዙ ነገሮችን አጠገቧ ፊት ለፊቷ ስታደርግ ነበር። ለሁለት ነፍስ ሆና ግን እች ልጅ ጀግና ስለሆነች፣ ጠንካራ ስለሆነች፣ የማትበገር ስለሆነች በጥርሷ እየሳቀች ውስጧ ግን እየተቃጠለ እራሷን ቻል አድርገው ነበር። ለካ አያችሁ አይደለ? ዛሬ ላይ ደግሞ በኋላውን ድራሷ ብትመልሰው ሌላ ወንድን አይደለም እኮ የራሷ ለማድረግ የጣረች የልጇን አባት በጣም ትላንት ዋጋ የከፈለችለትን ትላንትና ምንም ሳይኖራቸው በፍቅር ተገናኝተው ዛሬ ላይ በፍቅር ያደገ ህይወታቸውን ዛሬ አንቺ መተሽ በጥብጠሹ የራሽ ለማድረግ ምጥሪን ሴት አይ ይበቃሻል። በቃ እስከ ዛሬ እኔም ማጥፍቻለሁ፣ እኔም በልህ ነው እስከ ዛሬ ስጓዥ የነበረው አብርሃም ባሌ ነው የኔ ነው፣ አንቺ ከኛ ህይወት መውጣት አለብሽ ስትልሽ ምንም ሊከፋሽ አይገባም። ምንም ሊከፋሽ አይገባው። ለምን ያንቺ ባል አይደለማ። አንቺስ ብትሆኚ የሩታን ህይወትና ሩታ ላይ የደረሰው እያንዳንዱ ነገር በአንቺ ላይ ቢሆን ምን ሊሰማሽ እንደሚችል አሁን ላይ በቆምሽበት ቦታ ላይ ሆነሽ አስቢው። አንቺ በሁለት ቀን እንዲህ ተናደድሽ፣ አንቺ በሁለት ቀን ውስጥሽ እንደዚህ ያረረ ፌንት እስከ መብላት። በነገራችን ላይ ፌንት ማለት ለማስመሰል እንጂ እውነት ፌንት ሰርታ አይደለም። ግን ቤተሰብ አንድ ሁኔታ ልንገራችሁ በዚህ አጋጣሚ ሩታና አብርሃም ጊዜ ሰጥተው ከራሳቸው ጋር ለተወሰነ ቀን ጠፍተው ተነጋግረውበት ሁለቱ በደንብ የጥሞና ጊዜ ወስደው ሄርሜላንም ጠርቷት ይቅርታ ጠይቋት ከዛ ሶስቱም መጥተው ሚዲያ ላይ ወጥተው እኔ ከሩታ ጋር ነው መሆን የምፈልገው ሄርሜላ ከኔ ህይወት ወጥታለች ብላችሁ መታችሁ ብትናገሩ የእውነትን እምላችሁ ብዙ ኦዲየንስ ሩታና አብርሃም በጋራ ልጃቸውን እንዲያሳድጉ ብዙ ህዝቡ ስለሚፈልግ ፍቅራቸውንም ስለሚወደው አንድነታቸውም ስለሚፈልገው እንዴታ ብሎ ነው የሚቀበሏችሁ። እናንተ ግን የመጣችሁበት መንገድ አንደኛ ሩታ አብርሃምን አስገድደው እያንዳንዱ ቃላቶች በል እየተባለ እንደነበረ ሄርሜላ እንኳን ልታወራው በግሏ እነሱን ዞራስ ብላ እሷ እንኳን ልታናገረው ስትፈልግ እየተጣራ እየጮሆ ነበረ። ታዲያ የእውነት አብርሃም ታዲያ የሆነ ነገር ሆኖ ነው የእውነትስ እየተወነ ነው? ለምንድን ነው ኦዲየንስ ግራ እንዲጋባው የሚያደርገው? የሆነ ታይም ላይ ይነቃል፣ የሆነ ታይም ላይ ደግሞ ወደ ነበረበት ካራክተር ይመለሳል። ይሄ የሆነው ለምንድን ነው? አንዳንዴ ኦዲየንስን ማክበር እኮ ተገቢ ነው። ለምን ይሄ ሁሉ ተመልካች እኮ እናንተን የሚያያችሁ ስለሚወዳችሁ ስለሚያከብራችሁ የድሮ ፍቅራችሁ ስለሚያስታውስ የድሮ ፍቅራችሁን ሁሌ ሪመምበር ስለሚያደርግ ነው አይደለ? ሶት አይደለ? ምንድን ነው እናንተስ ለኦዲየንስ ክብር ኖራችሁ ነገሩን በአጭር ለማቋጨት ያልፈለጋችሁት? አብርሃም እኮ የእውነት የሆነ ነገር እኮ ቢሆን ኖሮ ቡዜና ዴቭ ዝም አይሉም። እንዴት ነው ሲጀመር ራሱ እናንተ መተት ነው እያላችሁ የምትሉ ነገር እንዴት ነው? ኤፍሬም ወንድም እኮ ነው። እንዲህ ቢሆናችሁ ነው አብርሃምን ከሩታ ጋር ልታወዳድሩ ትችላላችሁ? አትችሉ። ለምን? ኤፍሬም አብርሃም ነው የሚበልጥበት። ይሄ እውነት ነው ማለት ምንም የሚካድ ነገር አለ። እዚህ ጋኛ ሚዲያ ላይ ስለወጣን ብቻ ሲሆን እውነታውንም እየተናገርን ብቻም ሲሆን ውሸቱንም ደግሞ አይ ትክክል አይደላችሁ ማለት ይኖርብናል። ሁሌ ትክክል ነው የምንላቸው ነገሮች አንዳንዴም መንገዳቸውን ስለሚስቱ ማለት ነው። እና ሄርሜላ እንግዲህ በጣም ተጸጽታለች።
ምንም ነገር ቢፈጠር እኔ ከጎን ለመሆን በጣም ዝግጁ ነኝ። አዳምጠኝ። ምን አስነክተው ነው አብርሃም በጤና አይደለም ካለም ምክንያት በማይክሮ ቅስፈት እንደዚህ ልትሆን አትችልም። ስለኔ ምን ብለውክ ነው? ምንድነው የተፈጠረው ነገር አስረዳኝ። ምንም የተፈጠረ ነገር የለም። እኔ ሩታ ናት ሚስቴ። ወደፊትም ሰርግ አለ፣ እንጋባለን፣ ቤትም አለ። እኔ ከአንቺ ጋር ወደ ቤት አልሄድም። ሩታና እኔ ቤት አለን። ልዑል እየጠበቀን ነው ቤት። እረቦኛ መብላት ትፈልጋለሁ። በጣም ብዙ ውስብስብ ያሉ ልክ እውነትን የመሰሉ ነገሮችን አብርሃም እየተወነ እያሳየን ነበርና ብዙዎች እንግዲህ ኮሜንት ላይ የአብርሃም የድሮ ማንነቱ ናፈቀን፣ ብዙ ሀሳቦችን እያየው ነበር። እውነት ነው የምላችሁ በጣም የናፈቀኝ ነገር ምንድነው ታውቃላችሁ? ሩታና አብርሃም በፍቅር በነበሩበት ሰዓት ያን የሚሰሯቸው ቪዲዮዎች፣ ፕራንክ የሚደራረቡት እያንዳንዱ የሚመጡባቸው ነገሮች በጉጉት ነው አይደል? እዚህ ሚዲያ ላይ ሰው የሚጠብቃቸው። በቃ ያን ጊዜ እስኪ ወደኋላ መለሱትና አሁን ላይ የተፈጠረውን ነገር ተረጋግታችሁ እውነት ነው። ዛሬም እንግዲህ ይሄ ነገር ተፈጥሯል። ትላንትናም እንደዚህ ነገር ተፈጥሯል። ዛሬም መጨረሻ ቪዲዮ ላይ እንግዲህ ሄርሜላ ወድቃባቸዋለች። ተደናግጠው ነው እንግዲህ ቻው ከተባባሉ በኋላ ተደናግጦ ነበር ቪዲዮ ያለቀው። መጀመሪያ ላይ እንዳልኳችሁ መግቢያው ላይ በጣም ረጅም ሰዓት ነበር ሄርሜላ እስከምትነቃ የጠበቁት። ግን ደግሞ የሚያሳምን ነገር አላየኝም። አንድ ሰው ፌንት ከበላ በኋላ መቼም ባንዴ በቅስፈት ተነስቶ ወደ ራሱ ተመልሶ ጥያቄዎቹን ለመጠየቅ አዳምጠኝ የኔ ፍቅር ቆንጆ ምን አድርገህ ሆኖ ሊል አይችልም። በታሪክ አይችልም። ለማንኛውም ይመቻችሁ። እናንተ ወዳችሁ ፈቅዳችሁ ሃይምሯችሁን አሳምናችሁ እናንተ ወዳችሁ ነው ግን የምታደርጉት አይደለ? ግን ደግሞ አንዳንዴ ይሄ ለትውልዱ ብትጨነቁ ማለት ብዙ ትውልድ ነው እናንተን የሚያችሁ ያለው። ብዙ ሰው ነው እናንተን የሚከታተላችሁ ከልጅ እስከ አዋቂ እስከ አዛውንት ማለት ነውና ሰውን ማሳዘንም ጥሩ አይደለም። እውነት ነው የምላችሁ። ትዳር እግዚአብሔር የሚያከብረው እግዚአብሔር የሚነክስበት እግዚአብሔር የሚደሰትበት ነው አይደለ? ያ ነገር ደግሞ እናንተ አበላሽታችሁት ስህተት ሰርታችሁ በማካከላችሁ ብዙ ነገሮች ተፈጥረው ነገሮች ተበላሽተው ነበር። ያንን ነገር ደግሞ መለሳችሁ ለመገንባት እግዚአብሔር በነገራችን ላይ የሚጠላው ኃጢአትን ነው፣ የሚጠላው ዝሙትን ነው አይደለ? እግዚአብሔር ፊት ግን እናንተ ኃጢአት ሰርታችሁ በደል ሰርታችሁ ግን ፈጣሪን ይቅር ብላችሁ ብትጠይቁት እግዚአብሔር ሁልጊዜ የይቅርታ አምላክ ነው። ልጄ ጥፋት ሰርተሻልና ይቅር አልልሽም አይልም። እናንተ ጥፋት ሰርታችሁ ዝሙት እንኳን ሰርታችሁ ፈጣሪ ፊት የመንበርከክና እግዚአብሔርን ይቅር በለኝ የማለት አቅምና ፓወር ካላችሁ እናንተ ጀግኖች ናችሁ። ለምን? እግዚአብሔር ልጆቹ እንዲመለሱለት ከጥፋታቸው እንዲመለሱ እንዲድኑ ነው የሚፈልግ። ለምን? እግዚአብሔር የድነት አባት የምህረት አባት ስለሆነ ማለት ነውና ብዙዎቻችሁም እንግዲህ አብርሃም ወደ ጸበል መግባት አለበት፣ አብርሃም የሆነ ነገር ተደርጎበታል፣ አብርሃም እያላችሁ ብዙ አስተያየት የሰጣችሁ ልጆች አላችሁ። አብርሃም ምንም የሆነው ነገር የለም፣ ደህና ነው። እኔ እንደዛ ነው የምላችሁ። ለማንኛውም የኔ ውድ ተወዳጆች እውነት ስለምትሰጡኝ ሀሳብ ስለምትሰጡኝ ፍቅር እጅጉን አድርጌ ነው የምወዳችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባባይ